እቃው ቢያንስ ሱቁ ላይ ያለው ከመውለዷ በፊት ሁሉም ቲክታክ ላይ ያለ ሰው ሁሉም እቃውን ገዝቷል። መውለጇ እየተቃረበ ስለሆነ ብዙ ነገር ያስፈልጋታል። ምንም እቃው እየተሸጠ አይደለም። ሱቋ ዝግ ነው ያለው። እቤት ብቻዋን ያለች ጉበዝ ነበረች እኮ በስራ በእናትሽ። እሱ ወደ ህይወቷ ሳይገባ በፊት ሱቋ፣ ንጽህናው፣ አደራደሯ፣ ጉብዝናዋ፣ የቤቷ ንጽህና በቃ አረብ በቃ የሎካሎቹን ቤት ነው የሚመስለው። ማርያምን ቤቷ ንጽህናዋ በቃ ጨዋ ሴት ታውቂያለሽ እኮ። አሁን ምን ዋጋ አለው? ሱቋ ተዘግቶ ከዋለ ካልሰራች እንዴት ነው? ገበያ ይቀዘቅዛል፣ ከስተመር ይጠፋል። ነገ ሀቁን የምናስብ ያለው ነገ ፋሲካ እኔ ጋር ያለችው ፋሲካ ያንቺ ልጅ እኔ ወሰርኳት። እሷ የተወሰነ ሰዓት እልክላትና ረዋን ቁጭ ብላ አንዳችን ቤት ገዝተ ከፍቶ ሁሉም ያቅሙን እንዲገዛትና ኖርማል የሞለጃ እቃዎቿን ምናምን መገዛዛትም አለባት። እቃዋን ብሽጥላት ማለት ነው። ፋሲካን እልክላት በራሷ ቤት ገዝት ላይቭ ከፍታ ፋሲካ ሄዳ ትሽጥላት። እንደዛ እናደርጋለን ወይ? እኛ ገዝቷ ላይ እንሄድና ረዋን ቁጭ ብላ የእያንዳንዶቹን ዋጋ እንትን ያለች ፋሲካ ወይ ነገ ትይዥላታለች። በቃ ትሄድላታለች። እኔ ሱቅ እዚህ ሆናለሁ፣ ፋሲካ ትሄድላታለች። በቃ ፋትስ እንኳን መጥፋት አለበት። በጣም ነው የሚያሳዝነው። እና ሀቡ ምናልባት እኔ ረዋን የ3 ወር የ4 ወር እርጉዝ ሆና እንደማንኛውም ሰው ነው ያወቅኩትኝ። ፍቅር መጀመራቸው ነበረ ምንም ማጥፋት ስለሆነ ጫጫታ ላይ ዋትስአፕ ቼክ አድርጊልኝ ፕሊዝ። እምኪ እውነትህን ነው፣ ሀቅ አለክ። በነገራችን ላይ ሀቡ ኤምኬ እየተሰደበ በቃ በጣም ከፍ ዝቅ እያደረገው ቤት ውስጥ እኔ ኤምኬ እንደውም ብዙ ጊዜ እንደዚህ ሚዲያ ላይ ኤምኬ እና ታሜ በጣም ችግር አለባቸው። አንዳንዴ ሀቡ ምን ትያለሽ? ጥሩ ያደረጉ ሰዎችን አመስግኗቸው ወታችሁ ትያለሽ አይደል? ኤምኬም ታሜም ችግራቸው ምን መሰለሽ? ጥሩ ያደረጉትን ነገር ሰው ጋር እንድታመሰግኛቸው አይፈልጉም። ኤምኬ አሁን እንደዚህ ብለሽ ኖ መሲ እንዲወራ አልፈልግም ይላል። ኤምኬ እንደ ታላቅ ወንድም እንትን ኢቃማው እንትን ሊል ስል ሀቡ ይሄ የማይወሰዱ ነገሮች አሉ አይደለ? ያንን በድብቅ ይወስድ ነበር። ያ ነገር ከውስጡ እንዲወጣ ምርመራ ላይ እንዳይወጣበት አድርጎ ቤቱ ምግብ እያበላ እራሱ እየሰራ ብልቶ ለዚህ ያበቃው እሱ ነው። ስለዚህ አንድ ነገር ሀቡ አሁን እኮ ሀቡ እኔ ብዙ ምክር መክረሽኛል አይደል ሀቡ? ቤትሽን ከፍተሽ መልስ እንዳትሰጪ፣ ደካማ ጎንሽን ሶሻል ሚዲያ ላይ ወጥተሽ እንዳታለቅሽ፣ ጠንካራ በስራሽ ላይ ብቻ ትኩረት አድርጊት ያለሽ። ያ ለማን ነው ሀቡ? አልወለድሽኝም እኮ ለኔ ነው አይደለ? እኔ ጠንክሬ እንደወድቅ ብትፈልጊማ እንደ ጠላቶቼ ወሬ በዋትስአፕ እየላክሽልኝ ቪዲዮ ሼር እያረግሽልኝ እያበድኩ እንድውል ነበር። አንዳንድ ሰው ደግሞ ጥሩ ነገር ደክመሽለት እጁ በተቆረጠው ቪዲዮ እኮ ሀቡ እኔ ታስሬያለሁ እኮ። ኧረ ተይ እግዚአብሔርን ሀቡ ያንን ቪዲዮ ወስደው ሰጥተው እኔ ዋጋ ከፍዬበታለሁ። እንዴት ለምን አንቺ ትታሰረሽ? አንቺ ምን አገባሽ? እሷ ናት የቆረጠችው ተብለሽ ኖ በሰዓቱ ሄጄ ደሙን የነካሁትኝ እንደዚህ ያጠቡ ደነገጥኩ። ታውቂያለሽ ሳይው ደሙ እየፈሰሰ ነበር። ከዛ ደሙን ስነካ ሁሉም ሰው ጓንት አርጊ ይል ነበር። ከዛ የሆነ ክስ ነበረብኝ። እዛ ክስ ላይ እንዲጨመርብኝ አድርጎ ያንን ቪዲዮ ሄዶ አበሻው ራሱ ነው የሰጠብኝ። እድሜ ለነማሚ እድሜ ለነታሚ አዎ ቀርጸውት ማለት ነው አቡ ገባሽ? ግን ይሄን ያክል ነገር ዋጥ ከፈልሽበት ሰው ለጤናሽ አትስማም እንዴ? ደክሞለታል፣ ምን ብሎለታል?
አሁን በቃ ረዋን ሰላም እንድትገላገል በቃ እሱ ወንድ ልጅ ነው ሀቡ ወንድ ልጅ የትም ሄዶ ይኖራል ቢታሰር ሀገር ቢገባ ምና ወንድ ልጅ ይኖራል ሀቡ እች ልጅ ግን ትላንትና እስቲ እንደዚህ አዙሯት ሀቡ የሆነ በቃ እውነት ታሜ እንገርሽ በቃ ሁሉም እዛ ጋር የነበረው ሴት ሁሉ ነው የጮኸው እንደዚህ አዙሯት እጥፍ ነው ያለችው ወይኔ መረመረች ብሎኛል ታሜ ማታ ሪፖርት እየጠበቁ ነበር ከዛ በኋላ ደግሞ ዋትስአፕ ቮይስ አልመለሰችም ረዋን እንዴት ናት ምርመራ ወጣ ሰላም ነው ጽንሱ ምናምን ሁሉም ነገር ሰላም ነው አሁን ነው ከሷ ጋር የመጣሁት ቁርስ በልተን እንትን ሻይ ጠጭ ምናምን ብላት ጂም አብረን ያደር ነው 8 ሰዓት 9 ሰዓት በኢማራት ሄደና እዛ ቁጭ ብለን አጫውተናት ምናምን ነው የመጣን አሁን ነው የመጣሁት በኋላ ሄዳለሁ ደህና ናት ሰኛ አልኳት እንሱም ደህና ነው ሰላም ነው አሏት በጣም ነበር የተሰማኝ ትናንት ታሜ ሲነግረኝ በቃ ወይኔ እቺ ልጅ እርጉዝም ሆና ካላረፈ ከትላንት ወዲያ እኮ ኤምኬ ውጭ ነው እኮ ያደረው ከረዋን ጋር ለምን ደግሞ ከተናገረ እሷ ውጭ ወጣ አመሸ ብላ ፍለጋ ትሄዳለች አጅማ የጀመረው እኮ ከትላንት ወዲያ ነው እኔ እዚህ ኳስ ጫጫታው ስለሆንኩ ነው ከትላንት ወዲያ እኮ ቁጭ አድርጎ አሳድሮን እቤት አስገብቼው ለምኜ እሷን ለምኜ እቤት ገብቶ መጠጥ ቤት ጨርሶ ሲመጣ ጠብቄው ታሜ ጋር ቁጭ ብዬ ይዤው ወስጄ ከዛ በኋላ እኮ በቃ ሰላም የሆነ ነው መሰለኝ እንደገና ጠዋት ላይ እኔ አቡ ከዚህ በኋላ ለዚህ ልጅ ነገር ሪስክም ላልወስድ ነው በቃ በጣም ስፖንሰር ነኝ ለኔም ሪስክ ነው ያለው እነመሲ ዋጋ ከፍሏል ኤቭሪዋን እኔ ለመጨረሻ ጊዜ የሚመለስ ከሆነ ይመለስ ከዚህ በኋላ ግን በጣም ከባድ ነው ህዝብ ነው ያዋጣል አንተ ባቋም ተጨናቅ ሆኖ በአቋም ተጨናቅ ሆኖ አለበት የመጨረሻ ዋርኒንግ ሲጣው አዎ እኔ አቡ በጣም ለምንድን ነው ትላንትናም ከትላንት ወዲያ መጠጥ እየታየ ፊት ለፊት ላይ የሻርጃ ህግ በጣም ከባድ ነው ስፖንሰሩን አምጦ ቢባል እኛ ነን ጠቅላላ ተጠራርገን ሌላ ታሪክ ውስጥ የምንገባው ስለዚህ ፕሊዝ እየገባችሁ ታብታ የምታደርጉለት ምን የምታደርጉ የጠቀማችሁት እንዳይመስላችሁ ምንም አልጠቀማችሁትም ልጁ ላይፍ ሊስተካከል የተሻለ የሚሆነው ትላንት እየየ ምናምን እንጠቅመዋለን ስትሉ የነበራችሁ ዛሬ ግን 3000-4000 እሱ እንደዛ የሆነ ታብታብ ጊፍት የምትሰጡ አላችሁ ልጁ ማዳን ካለብን እያንዳንዳችን ነን ማዳን ያለብን ኃላፊነት የሚሰማን ሁላችንም ነው ስፔሻሊ በጣም የሚገርመው እቺ ልጅ አንድ ወር እየቀራት እኔ እንደ አንድ ሰው እኔ አላውቅም እንዴት እንደምገልጸው ይሄን ልጅ የራሱን ዘር ነው ያዘችው አይደል አንድ ወር ነው የቀራት እቺ ልጅ ቢያንስ ሌላ ነገር ቢባል ለዚህ ልጅ አይታሰብም እንደ ሁሉ ነገር ቢቀር ማንም እንዳይሰማ ብለን በቀደም ሽፍንፍን አድርገን አስገባን ኦኬ እንደገና ጠዋት ቀጥሎ ከሰዓት ቀጥሎ እንደማን ነው ዋጋ የሚከፍልልሽ ትላንት እኮ እነ መሲ ዋጋ ነው የከፈሉት መሲ እኮ ጓንት አድርጊ ብለን እያልን ላይቭ ላይ እንደዛ ሲጮህ ምን ሲል ብዙ ነው ታሪኩ ብቻ ኡስማን ፕሊዝ እባክህን ሌላ አንዴና ለመጨረሻ ነው እዚህ ህዝብ መሀል ላይ የሚመክር ከዚህ በኋላ ግን ኖት ሪስፖንሲቢሊቲ አልወስድም የምር ሪስፖንሲቢሊቲ አልወስድም መሲ እንዳትቀየሚ እኔ አውቶማቲካሊ ነው ካንሰል ማስደርገው ሀቡ ማናችሁም እንዳትቀየሙ ምክንያቱም እኛ መኖር እንፈልጋለን አንገታችንን አቀርቅረን እንሰራው ስለዚህ ማንም ሪስፖንሲቢሊቲ የማንንም አይወስድም ትክክል ይሄንን መንገር አለብክ ለሱ በአቋምክ የጸናክ መሆን አለብክ በቃ የመጨረሻ እድሉ ነው ሰጥ ለጥ ብሎ ከሰራፋ ካለበዛ ወደ ሀገሩ ለረዋን ሲባል ኤምኬ ለሚሰጠው ዋርኒንግ ኤምኬ ይወስን እኔ ግን ለረዋንም ለማንም ሳይሆን ከዚህ በፊት ሄዶ ፓስፖርቱ ሊያሳፍሩ ተብሎ ሀቡ ዋናው ቦታ እዚህ ሀገር የመጨረሻ ቦታ ሄዶ ፈርሞ የወጣ ልጅ ነው አሁን በቅርብ ሀቡ 4 ወር 3 ወር ፈርሞ ዳግም እንደዚህ አይነት ነገር ሶሻል ሚዲያ ላይ አላረግም ብሎ ትላንት የተከለከለበትን ነገር በሶሻል ሚዲያ ወጥቶ ያንን ነገር ተናገረ እኛ እንኳን ባንጠራው እኛ እንኳን ምንም ነገር ሄደን ሪፖርት ባናረግ ምን ባናረግ ኦሬዲ ይደርሳቸዋል አይተውትም ፈርሞ ነው የወጣ ፓስፖርቱ እድሜ ለረዋን ሄዳ ሽንትዋዋ እንደፈሰሰ ታውቂያለሽ ሀቡ ፖሊስ ጣቢያ ውስጥ ወላሂ በይ እናቴ ትሙት ሄዳ በቃ ከዚህ በኋላ አያደርግም ብላ አረ እንደረዋን አይነት ሴት ደግሞ አለ እንዴ ለሱ ዋጋ ይከፈላል እናቱ አልከፈለም ይሄ ጀግንነት እኮ አይደለም ማሪ ለወንድ እንደዚህ ዋጋ መክፈል ጽንሷን ሪስክ ላይ እስከመውሰድ ድረስ ዋጋ መክፈል ጀግንነት አይደለም ወንድ ልጅ ቆፍጠን ስትይ ነው የሚቆፈጥነው እንጂ እንደ
ዜድ ሰላም አትፈልጊም? እንዲህ አበባሽን ጨርሰሽ ገብተሽ ነገ ሀቢባ ቤት ገብታ ባወራችሁ ነገር እንዲሆነች ሁሌ እኔ ነኝ ተወቃሽ። ነይ እሺ ግቢ። ነገ ለሚደርስብሽ ነገር እንደገና ደግሞ ሀቢባን አትወቃሽ። ተይ አበባሽን አትጨርሽ አልኩሽ፣ እምቢ አልሽ። ነይ ግቢ እኮ ነይ ግቢ። ነገ እኔ ነኝ የምወቀሰው፣ ነገ አንቺ ላይ ለሚደርሰው ነገር። ኢንቫይት አድርጌሻለሁ። ካልገባልሽ ካልደረሰሽ ውጪና እንደ አዲስ ግቢ። ውጪ ከቲክቶክ መጀመሪያ ጋብዤሽ አልመጣም፣ አመዳም ሆኗል። ወጥተሽ እንደ አዲስ ግቢ። ያስጠንቅቄታለሁ፣ ተናግሬያለሁ። ሀቢባ ምን ይዘህ ኖ እኔ አልፈራም፣ ማንም አልፈራም። እዚህ ተወቃሽም አያረግሽም፣ ማንም ተወቃሽ አያረግም። ኦኬ እሺ፣ እዛ ገብቼ ለሽ ተናገሪ ካልፈራሽ። እኔ አልፈራም፣ ማርያምን አልፈራም። እኔ ስም መጥራት አልችልም። እዚህ ጋር የሷ ስም ከጠራው ያ ስም በመጥራት ተንደታል። ጠንቋይዋ ወይም ሲኦል ሁለት ስም አላት። ጥሪ ይፈልሽ ወይ ሲኦል ወይ ሲኦልም ጠንቋይም በያት ችግር፣ ሁለቱም አንድ ናቸው። አዎ እኔ ማንንም አልፈራም። እዚህ ቤሩት ላይ ቁጭ ብያለሁ እያልኩሽ ነው። እኔ አሁን እዚህ ሀገር ስኖር አዎ ከዚህ በፊትም አሳዳኛለች እያልኩ ነው። እሱም ታውቃለች። ማንም ቤሩት ያለ ያውቃል። የእሷ ጓደኛ የነበረች ልጅም አለች። ስልኳ ልክልሻለሁ። ፍቃደኛ ትሰማለች። አዎ ትሰማለች። እኔ ግን እየሰማኋት አይደለም። ጋይስ አይሰማችሁም? የዜዶ ድምፅ ለእኔ በደንብ ይሰማኛል። ኦኬ መናገር የምትፈልገዋ ልጅ ቤሩት ውስጥ ናት። ቤሩት ውስጥ ናት። ችግር የለም። የራሷ ጓደኛ ቤስ ጓደኛ ናት። ስልኳ ሰጥቻለሁ። ፍቃደኛ ናት። ትምጣ። እንደው ማርያም ነው። እኔ ተሳስቼ ነው። የልብናኔ ሚስት ናት። ናት። ወረቀት አላት። ችግር የለውም። ናት። የልብናኔ ሚስት በደንብ ነው። ለእሷ ለጠንቋይዋ ለሲኤልዋ ትፈራታል። ሲኤልዋን እችኛዋ ልጅ ጠንቋይዋ በይሱ ይቀላል። ሲኦል እና ጠንቋይ ሁለት ስም አላት። ጠንቋይዋ ይቀላል። ስለዚህ ጠንቋይዋ ይችኛዋን ትፈራታለች። ኖ ያችኛዋ ነው የምትፈራው። እዚህ ትፈራለች። በጣም ነው የምትፈራት። ትምጣ በእናትሽ። ከነ ባለቤቷ ሄዳ ችግር የለውም። እንፈልጋታለን። ትምጣ፣ እንሸልማታለን። ችግር የለውም። ተደበደብኩም ሁሌ ወይኔ አልሞት ባይ ተጋዳይ እዚህ ባይዘወይ ሀቡ አንድ ነገር ነገርሽ እዚህ ጋር ዜድተይ የምትሉኝ እኔ የምትሆ መንገድ የለኝም። እኔ ታፍኛ አልሞትም። ቤሩት ሊብነን ላይ ህግ የለም ምትሉ ህግ አለ። እኔ የሰው ስም አልጠራም። ህግ አለ፣ በደንብ ህግ አለ። ህግ ደግሞ ምን አይነት ህግ እንደሆነ በሰዋ ታዩታላችሁ። ችግር የለውም። በቅርብ ቀን ታዩታላችሁ። ተይ ምናምን አትበሉኝ። አሁን የቤሩትን ህዝብ ትብብር የምናይበት እውነት በጣም ተባባሪዎች ናችሁ፣ ትተባበራላችሁ። አሁን እንደው ይቺን ጠንቋይ እንደው ሁሉም ተባብሮ እየወረደች አይደለም፣ ሱቋ እየወረደች አይደለም። ዛሬ ሂድ ዛሬ ለእኔ ትናንት ባወራሁት ነገር ቅር ካላችሁ ማለት ነው ይቅርታ አድርጉልኝ። እንደ አንድ ሰው ተናድጄ አውርቻለሁ። ያወራሁት ደግሞ ያለምንም ነገር አይደለም። ሁላችሁም ሀቢባም፣ ዳሜን፣ አክስታችን ሙኒትን፣ እነ ማዘሯም እነ ሳሪም ሁላችሁም በትናንት ንግግር የተቀየማችሁ ሁላችሁም ይቅርታ ጠይቃለሁ። እንደ ታናሽነት ሁላችሁም ይቅርታ እላለሁ። እኔ ግን ጥላቻ የለብኝም። ከሁሉም ጋር እኔ ሰላም ነኝ። እኔ ትናንት ዛሬ እዚህ ድረስ ያደረሱኝ ከአላህ በታች ታውቃላችሁ እነማን እንደደረሱልኝ። እዚህ ያደረሱኝ እነሱ አይቀይሙኝም። ለምን እንዳንድ ሰው ስል ሳወራ እነሱ ይገባቸዋል፣ ምን እንደሆነ ይገባቸዋል። ገባችሁ አይደለ? ኮሜንት የፈለጋችሁት እኔ ጉዳይ አይደለም። ዋናው ፖይንት የመልእክት ማስተላለፍ ነው። ገባችሁ? ይሄን ከዳርጋችሁ ሀቢባ ይገባታል ምን ጉዳይ እንደሆነ በደንብ ስለሚገባታል። ላይ በየትኛው ኬዝ ነው በየትኛው ጉዳይ ነው የተናገርኩበት መንገድ እሷን ይገባታል። እናንተ ምንም ሊገባችሁ አይችልም። ለምን እናንተ አይገባችሁም?
ቀኑ ሙሉ እዚህ ለእናንተ ማስረዳት ስለማይገባችሁ ሀቢባን ስናገራት የነበር ሀቢባን በትህትና እንደ የረዋን እናት ይቅርታ መጠየቅ ይችላል። ይቅርታ ብያለሁ። ሁላችሁም የተቀየማችሁ ይቅርታ አድርጉልኝ። እኔ ይቅርታ ሰው ጠይቄ አላውቅም። እኔ በህይወቴ የበታችነት ነው የሚሰማኝ፣ ግን በህይወቴ ለመጀመሪያ ጊዜ ይቅርታ ስጠይቅ እኔ ማንም ሰው ጥላቻ የለብኝም። መልእክት ይሄን ነው። የገባችሁ ገብቷችኋል።